ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ወደ ትግራይ ክልል የሚደረጉ በረራዎች በድንገት ተቋረጡ። የኢትዮጵያ አየር መንገድ ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም ወደ ትግራይ ክልል ሊያደርጋቸው የነበሩ 14 በረራዎችን በሙሉ መሰረዙ ተረጋግጧል። አየር መንገዱ ለደንበኞቹ በላከው የጽሑፍ መልእክት ምክንያት ባልታሰበ ሁኔታ በማለት ነው የገለጸው። በመቀሌ አሉላ አባነጋ አውሮፕላን ማረፊያ የሚገኙ ሰራተኞች ዛሬ ወደ ስራ እንዳይመጡ መታዘዛቸው የታወቀ ሲሆን የትኬት ቢሮዎች አገልግሎት አቁመዋል። አየር መንገዱ የተሰረዘው በረራዎች መቼ እንደሚቀጥሉ ግልጽ መረጃ አልሰጠም። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ጉዳዩን እንደሰማ ገልጾ ከአየር መንገዱ ጋር ግንኙነት ለማድረግ እየሞከረ መሆኑን አስታውቋል። በረራዎቹ የተሰረዙት ለዛሬ ብቻ የተነገረ ሲሆን የነገው በአርብ መርሃ ግብር ሁኔታ ግን አሁንም እርግጠኛ እንዳልሆነ ከአየር መንገዱ ውስጥ አዋቂ ምንጮች የተገኘው መረጃ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የዕለቱ በረራ ማቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። ነዋሪዎች እንዳሉት በትግራይና የአማራ ክልል አጎራባች አካባቢዎች ግጭት መቀስቀሱ አሳሳቢ ሆኖባቸዋል። የመቀሌ ከተማ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁን የመንግስት ሰራተኛ የአውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኝ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ተናግረዋል። የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉንም ገልጸዋል። ከቅርብ ጊዜ ወዲህ በኮታ እስከ 3000 ብር ብቻ ካሽ ማውጣት ይቻል እንደነበር የገለጹት ነዋሪዋ አሁን እየሰራ ያለው የገንዘብ ማስተላለፍ አገልግሎት ብቻ ነው ብለዋል። ነዋሪው የፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ መሆኑንም ነው ነዋሪዋ የተናገሩት። በከተማዋ በንግድ ስራ መሰማራታቸውን የነገሩት ሌላ የከተማዋ ነዋሪ ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጸዋል። በተለይ የምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይ ነው የተናገሩት። በተጨማሪም ከሰሞኑ በትግራይ አዋሳኝ አካባቢዎች የተቀሰቀሱ ግጭቶች እንዳሉ የገለጹት ነዋሪዋ በክልሉ አዲስ ጦርነት እንዳይቀሰቀስ ስጋት ገብቶናል ብለዋል። የጦርነት ምንነት ከኛ በላይ የሚረዳው የለም ያሉት ነዋሪዋ በክልሉና በፌዴራል መንግስቱ መካከል ያለውን ልዩነት ለመፍታት አሁንም አልረፈደም ብለዋል። ከሰሞኑ በትግራይና በአማራ ክልል አዋሳኝ አካባቢዎች ግጭት ተቀስቅሶ እንደነበረ በማህበራዊ መገናኛ ብዙሃን በኩል በስፋት ሲሰራጭ ታይቷል። ነገር ግን በትግራይ ክልል ጊዜያዊ አስተዳደር ሆነ በፌዴራል መንግስቱ በኩል በይፋ የተሰጠ መግለጫ የለም። የዛሬው የኢትዮጵያ አየር መንገድ የበረራ መሰረዝ በተመለከተ ከአየር መንገዱ ባለስልጣናት በኩል በይፋ የተገለጸ ነገር የለም። ኢትዮጵያ ለዓለም ሰላም ያላትን ጽኑ አቋም በተግባር እያስመሰከረች ትገኛለች። በአሁኑ ወቅት ከ1500 በላይ የኢትዮጵያ መከላከያና ፖሊስ አባላት በዓለም አቀፉ የሰላም ማስከበር ተልዕኮ ዩኤን ፒስኪፒንግ ስር በቆራጥነት እያገለገሉ ይገኛሉ። ኢትዮጵያ እንደ ሩዋንዳና ግብጽ ካሉ ሀገራት ጋር በመሆን ለሀገራዊ ሰላም ከፍተኛውን ሰራዊት በማሰማራት ከአፍሪካ ቀዳሚነቱን ይዛለች። እንደ ባንግላዴሽ፣ ህንድና ኔፓል ያሉ የደቡብ እስያ ሀገራት በቁጥር ከፍተኛ ሰራዊት ቢያሰማሩም የኢትዮጵያ ሰራዊት ግን በአስቸጋሪ መልክዓ ምድርና ውስብስብ ግጭቶች ውስጥ ባለው የላቀ ብቃትና የህዝባዊ ባህሪው በዓለም አቀፍ ደረጃ ልዩ አድናቆት ይሰጠዋል። ከብዙዎቹ ሰራዊት ከሚልኩ ሀገራት በተለይ ኢትዮጵያ የሴት የሰላም አስከባሪዎችን ቁጥር በማሳደግ የዩኤን የስርዓተ ጾታ እኩልነት ግብ ቀድሞ በማሳካት ረገድ ሞዴል እየሆነች ነው። እነዚህ የቁርጥ ቀን ልጆች ከቤተሰቦቻቸው ርቀው በዓለማችን እጅግ አደገኛ በሚባሉ ቀጠናዎች ውስጥ ንጹሃንን ከጥቃት እየጠበቁ ነው። የተባበሩት መንግስታት ድርጅት አገልግሎትና መስዋዕትነት ሰርቪስ ኢንድ ሳክሪፋይስ በሚል ባወጣው መግለጫ የኢትዮጵያ ሰራዊት ለሰው ልጆች ደህንነት የሚከፍሉትን የህይወትና የጊዜ መስዋዕትነት በታላቅ ክብር አመስግኗል። የኢትዮጵያ ስም በዓለም አቀፍ መድረክ በሰላም አምባሳደርነት መነሳቱ የሁላችንም ኩራት ነው። ለጀግኖቻችንም ምስጋና ይገባቸዋል። በሌላ ዜና በቻይና በረዷማ ተራራዎች ላይ ለመንሸራተት የወጣች አንዲት ወጣት በአካባቢው ያየችውን የበረዶ ነብር ስኖ ሌኦፓርድ በቅርብ ርቀት ፎቶ ለመነሳት
ባደረገችው ጥረት ለከፋ አደጋ ተጋልጣለች። ወጣቷ በረዶ ላይ እየተንሸራተተች ሳለ ያልተለመደውን የዱር እንስሳት ትመለከታለች። ሆኖም ከእንስሳው እርቃ ራሷን ከመጠበቅ ይልቅ ስልኳን አውጥታ ከነብሩ ጋር የቅርብ ፎቶ ለመነሳት ወደ እርሱ ተጠጋች። ወጣቷ ልክ እንደተጠጋች ነብሩ ድንገተኛ ዝላይ በመዝለል ጥቃት ሰንዝሮባታል። አውሬ ወጣቷን ፊት በመንከስ ከፍተኛ ጉዳት ያደረሰባት ሲሆን በአቅራቢያው የነበሩ ሰዎች ፈጥነው በመድረሳቸው ግን ሕይወቷ ሊተርፍ ችሏል። የዱር እንስሳት በባህሪያቸው የማይገመቱ በመሆናቸው ለማንኛውም አይነት ፎቶም ሆነ ቪዲዮ ብሎ ወደ እነርሱ መቅረብ ለሕይወት አስጊ ነው። ይህ ድርጊት በብዙዎች ዘንድ ለሞኝነት ሽልማት ዳርዊን አዋርድ የሚያጩ አደገኛ ተግባር ተብሎ ተነቅፏል። ሳይንቲስቶች በሰው ሰራሽ አስተውሎት AI አዲስ ቫይረስ ፈጠሩ። በሳይንሱ ዓለም አዲስ ምዕራፍ ተከፍቷል። ተመራማሪዎች ኢቮ2 የተባለ የሰው ሰራሽ አስተውሎት AI ቴክኖሎጂን በመጠቀም ቀደም ሲል በተፈጥሮ ውስጥ ታይቶ የማይታወቅ ኢቮ 2147 የተባለ አዲስ ቫይረስ ከባዶ መፍጠር ችለዋል። ይህ ቫይረስ የተፈጠረው በሰው ላይ ለሞት ምክንያት የሚሆነውን ኢኮሊን የተባለ ባክቴሪያን ለመግደል ታስቦ ነው። ከተፈጠሩት 285 አዳዲስ ቫይረሶች መካከል 16ቱ ባክቴሪያውን የማጥፋት ብቃት ያላቸው ሲሆን በተለይም ዋነኛው ቫይረስ ከተፈጥሯዊው ዝርያ በ25% በበለጠ ፍጥነት ባክቴሪያውን የመግደል አቅም አለው። ይህ ቴክኖሎጂ ወደፊት የጠፉ ዝርያዎችን መልሶ ለመፍጠርና ሙሉ የህይወት ዘይቤ ያላቸውን አካላት ለመስራት መንገድ ሊከፍት እንደሚችል ይታመናል። ምንም እንኳን ለሕክምና ትልቅ እመርታ ቢሆንም በኤአይ የሚፈጠሩ በሽታ አምጪ ተዋሲያን ፓቶጂነስ ለሰው ልጅ ህልውና ስጋት ሊሆኑ እንደሚችሉ የዘርፉ ተመራማሪዎች ማስጠንቀቂያ እየሰጡ ይገኛሉ። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ቤጂንግ ገቡ። የታላቋ ብሪታንያ ጠቅላይ ሚኒስትር ሰር ኬር ስታርመር ከ8 ዓመታት በኋላ ወደ ቻይና የተጓዙ የመጀመሪያ የሀገሪቱ መሪ በመሆን ቤጂንግ ገብተዋል። ጠቅላይ ሚኒስትሩ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በታላቁ የህዝብ አዳራሽ ግሬት ሆል ኦፍ ዘ ፒፕል ተገናኝተው መክረዋል። ጠቅላይ ሚኒስትር ስታርመር የሁለቱ ሀገራት ግንኙነት የበሰለ እና የተረጋጋ እንዲሆን ፍላጎታቸውን ገልጸዋል። ከ60 በላይ የንግድ ተወካዮችን ያካተተው ይኸው ልዑክ ብሪታንያ በንግድና ኢንቨስትመንት ዘርፍ ከቻይና ጋር ያላትን ግንኙነት ለማጠናከር ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚከተሉት አሜሪካ ትቅደም፣ አሜሪካ ፈርስት ፖሊሲ እና የንግድ ታሪፍ ጫና እንደ ብሪታንያ ያሉ የአሜሪካ ወዳጆችን ወደ ቻይና ፊታቸውን እንዲያዞሩ እያደረገ መሆኑን ተገልጿል። ስታርመር ምንም እንኳን ግንኙነቱን ማደስ ቢፈልግም በሰብአዊ መብት፣ ሆንግ ኮንግ እና በደህንነት ጉዳዮች ላይ ያላቸውን ልዩነት በግልጽ እንደሚያወያዩ ገልጸዋል። ቻይናና ብሪታንያ ልዩነታቸው ወደ ጎን ትተው ለረጅም ጊዜ የሚቆይ ስትራቴጂካዊ አጋርነት ለመገንባት ዝግጁ ናቸው ሲሉ ጉብኝቱን አወድሰዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።